ጋይስ እዚህ ጋር ምን ይታያቸዋል? እስኪ በደንብ ይሁ ማንና ማን ይታያቸዋል? ማርክና ልዑል አብርሃም ይታየኛል እኔ ማለት ነው። እንግዲህ እንደምታዩት ማርክና ልዑሌ እዚህ ጋር ፈታ ብለው ተኝተዋል ማለት ነው። ፈታ ብለው ተኝተዋል። ከዚህ በፊት እንደሚታወቀው ማርኬ በአብርሽና በሩታ ህይወት በጣም ብዙ መስዋዕትን የከፈለ ልጅ ነው። የአብርሃም የቅርብ ጓደኛው እንዲሁም ደግሞ የትማማቾች እንደመሆናቸው በጣም ብዙ መንገዶችን ሄዷል። በጣም ብዙ መስዋዕትነትን ከፍሏል ለሩታዬ ማለት ነው። ከእርግዝናዋ ጊዜ ጀምሮ ከአብርሽ ጋር የሆነ እንዲራራቁ ስለማይፈልግ በጣም ብዙ ነገሮችን አድርጓል። ነገር ግን ነገሮች ከሱ አቅም በላይ ሲሆኑ ከአንድና አንድ ነው እጁን አውጥቶ የራቀው ማለት ነው ከነ ሩታ ህይወትና በጣም አስተዋይ ልጅ ነው ማለት ሌሎቹ እያስመሰሉ ግማሹ በአብርሽ በኩል ነኝ ይላል፣ ግማሹ በሩታ በኩል ነኝ ይላል። ማርክ ግን መሄድ ያለበትን ያህል ጥግ ድረስ ሄዶ በቃ ከአቅሙ በላይ ሲሆን ነገሮች አልስተካከል ሲላቸው ሁለቱም የየራሳቸው መንገድ ሲይዙ በቃ እጁን አውጥቶ ነው ቁጭ ያለው ማለት ነው። እና ወደ ራሱ ስራ ነው የተመለሰው። እና ሰው ማለት እንደዚህ ነው ማለት በቃ ከአንዱ ወገን ሆኖ የማያጨበጭብ ሁለቱም አንድ እንዲሆኑ ስለሚፈልግ ከአብርሽም አልሆነ ከሩታም አልሆነ አልስማማ ሲሉ ሁለቱ አንስማማም ሲሉ ማርክ ተው ማለት ነው። እናማ ሩታዬ ከወለደች በኋላ ሄዶ እንዳልጠየቃት ማለትም ያው በአካል አልተገናኙም እንጂ በስልክ እንደሚያወሩ ብዙ ነገሮችን ተናግረዋል ማርኬ ማለት ነው። እንግዲህ ትላንትና ተገናኝተዋል ሩቲና ማርኬ በጣም እንደምትወደው ምርጥ ወንድሟ እንደሆነ በማንም የማትቀይረው በሱ እንደማትደራደር ምናምን ነገር ሩታዬ እንግዲህ ነግረዋለች። እሱም እንግዲህ እህትነቴ ሩታነቴ አንቺ ማለት በአንቺ የሚተካ ሰው የለም እያለ እንግዲህ ብዙ ነገሮችን ብሏታል ማለት ነው። እናማ ብዙ ነገሮች ከተጨዋወቱ በኋላ እንግዲህ ከሩታ ጋር ከልዑሌ ጋር ልዑሌ ግን በጣም ተነጫንጯል። ምን ሆኖ ነው አጎቱን ሳይ ማለት ነው። እና አስባችሁታል? ድሮ ገና ሩታ እርጉዝ እያለች ወደ ቼክአፕ ምናምን ስትሄድ ማርኬ ነበር አብራቸው የነበረ። እውነቱን ለመናገር አጎት ሆንኩኝ እያለ በጣም ደስ ሲለው ነበረ። አይታችሁታል? የምሬ ነው የምላችሁ ገና ከመጀመሪያውኑ ማለት ነው። እና የጓደኝነትን ጥግ ያሳየ ልጅ ነው ማርክ ማለት ነው። እንዲሁም ደግሞ እንግዲህ በላይቭ ላይ ተናግሮ ነበረ በቅርቡ ከሩታዬ ጋር መጣለው እና ብዙ ነገሮች እንደሚስተካከሉም ተስፋ አለኝ። ነገሮች እንደዚህ እንደደፈረሱ አይቀሩም፣ ይጠራሉ አንድ ቀን ብሎ እንግዲህ ተናግሯል። የምር ማርክ ያኔ አስተዋይ ልጅ ነው እና በጣም ደስ የሚል ሀሳብ ነበር የሰጠው ቲክቶክ ላይ ማለት ነው። እንግዲህ በቅርቡ ጠብቁኝ ብሏል። እንጠብቀዋለን ማለት ነው። እዚህ ጋር እንግዲህ እንደምታዩት ሩታና አብርሽ ያው ትላንትና አብረው እንዳደሩ ምናምን ነገር አይተናል። እንግዲህ ከዛ በኋላ አብርሽም ነቅቶ እንግዲህ ልብሱ ምናምን ቀያይሮ ትላላችሁ እዚህ ጋር እንደምታዩት ማለት ነው። እነሱ አብረው እያሉ እንግዲህ ሄርሜላ እንደደረሰችባቸው ተሰምቷል ማለት ነው። ምክንያቱም ሄርሜላ ስልክ ስትደውልለት ነበረ። የአብርሽ ስልክ አይሰራም ነበረ። ይጠራል የሚያነሳ ሰው እንደሌለ በዛ በድንጋጤ የትም ይሄ እንደማይሆን ከሩታ ውጪ ከሩታ ጋር ውጪ ሌላ ሰው ጋር እንደማይሄድ ስለሚያውቁ አብርሽ ሄርሜላ ብሩክ ሆነው እንግዲህ ወደ ሩታ ቤት ሲያቀኑ ሩታ ደግሞ በር አልከፍትም ብላ እምቢ እንዳለቻቸው እና እነሱም እንግዲህ በር ላይ ቆሞ ለብዙ ሰዓታት ዝተው ከዛማ ጥበቃው መጥቶ እንዳስወጣቸው እንግዲህ አንዳንድ ነገሮችን ሰምተናል ማለት ነው ጋይስ። በውስጥ እንግዲህ በቪዲዮቻቸው ደግሞ ይመጣሉ። ምክንያቱም ሩታ ቤት ሄደው ሩታ አላስተናግድም እንዳለቻቸው ነው እንግዲህ ሄርሜላ የተናገረችው እና ይሄን ደግሞ አቤል ነው ላይቭ ላይ የተናገረው ማለት ነው። እውነት ለመናገር ደግ ያደረገች ሩታ። ለምን እየገዛ ባሏ ስለሆነ እነሱ እዛ ጋር ሄደው የማጨብጨብ ምንም አይነት መብት የላቸውም። ስለዚህ ብትከፍትላቸው ነበር የሚገርመኝ። ምን ቤት ናቸው ማለት እሷ የራሷ የሆነ የልጇ አባት ነው፣ ባለቤቷ ነው። እንደፈለገች
አብረው መሆን ትችላለች። ግን እነሱ ምን ቤት ናቸው እዛ ጋር ሄደው የሚዝቱት? ሄርሜላ እንደውም ፖሊስ ካላመጣው ምናምን ነገር ብላ በጣም ብዙ ዝታለች። እንግዲህ እንደተባለው ማለት ነው። ዞሮ ዞሮ እንግዲህ ሩታዬ ጀግና ነች፣ ትችላለች ሁሉንም ነገር። ነገር ግን ፍቅር እንደዚህ አይነት በግዴታ ሳይሆን በመብት ነው። ያኔ የሰው ልጅ እንደዚህ በሌላ ነገሮች በአልኮሎች ምናምን መጋት ሳይሆን አለ አይደለ፣ በራሱ ህሊናው ገዝቶ የሆነ በራሱ አስቦ አቅዶበት የሚያደርገው ነገር ከሆነ ፍቅርም ህይወትም ትዳርም ደስ ይላል እውነት ለመናገር እና እንግዲህ አብርሽ ልቦና ይስጠው። ሩታዬም ያው ከእንደዚህ አይነት ድርጊት በእልህ ከምታደርጋቸው ድርጊቶች ትቆጠባለች ብዬ አስባለሁ። ውዶችዬ ለዛሬ የነበረን ቪዲዮ ይሄን ይመስል ነበረ።